ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታይ ሰላማችሁ ይብዛልኝ በያላችሁበት። አሁን የመጣሁትኝ 3 ጉዳዮችን ይዤ ነው ወደ እናንተ። ላይክ ሼር አድርጉልኝ። አንደኛው ነገሩ በስነ ስርዓት ሳይረዱ ሀይሚን ለሚሳደቡ ፎከታሞች ጠንፊዎች። ሁለተኛው ነገር ደግሞ ከቡሩኬ በላይ እኔ አስብልሻለሁ ለሚለው ለዛ ላሹ ብልሹ መልስ ልሰጥ ነው። ሶስተኛው ነገር ደግሞ አስደሳች ነገር ነው። ሀይሚዬ ፈታ ዘና እያለች ነው ቲክታክ ላይ። ይመቻት፣ ፈታ ዘና ትበልልን። ስለነዚህ 3 ነገሮች በቅደም ተከተል ሀሳብ እሰጥበታለሁ። ከእናንተ የሚጠበቀው ላይክ ሼር ነው። ለቤቱ አዲስ ከሆናችሁ ደግሞ ቤተሰብ ሁኑ። እዚህ ጋር ቡጨቃ አለ እንደዛ ነገር ማለት ነው። የመጀመሪያው ነገሩ ሳትረዱ ሀይሚን ለምትሳደቡት አንዳንድ መለስተኛና ጥቃቅን ለሆናችሁ ዩቲዩበሮች፣ ያው እኔም ከጥቃቅኖች አንዱ ነኝ። መቼስ አንድ ቀን እስከምታፈምሱኝ ድረስ ማለት ነው። ችግር የለም እሱ የእሱ ችግር የለብኝም እኔ ማለት ነው። ነገሩ ለምን መጀመሪያ አትረዱ? ነገሩን ለምን አትረዱ? ምንድነው የተፈጠረው በቡርኬና በሀይሚ መሃል ምንድነው የተፈጠረው ብላችሁ ነገሩን ቆም ብላችሁ አስቡ። ቡሩኬና ሀይሚ የተጣላንበት ኬዝ እንደዚህ ነው ብለው በደንብ ማብራሪያ ሰጥተውበታል? አልሰጡበትም። ለምን? ስለማያስፈልግ የራሳቸው ጉዳይ ስለሆነ። ነገር ግን ስለጠፉ መጥፋታቸው ደግሞ አሳስቦናል አይደለ? እኛ ጠፍተናል። የጠፋንበት ምክንያት ደግሞ ይሄ ነው ብላ ሀይሚዬ ባጭሩ ማብራሪያ ሰጣች። እዛ ጋር ደግሞ ሀይሚ ስህተት ካለባት እንደ ስህተቷ ሀይሚዬ አንቺ ልጅነትም ይዞሽ ሊሆን ይችላል፣ ሴትነትም አለ እዛ ጋር። በእርግጥ አንቺ እናውቃለን፣ ጅግና ነሽ፣ አልበገሬ ነሽ። ነገር ግን ጅግንነት ደግሞ ፍቅር ላይ አይደለም ማለት አንዳንድ ጊዜ መሸነፍ ያለብን ቦታ ላይ መሸነፍ አለብን። የተለያዩ ምርጥ ምክሮች አሉ። እናንተ ደረቅ ነሽ፣ እንደዚህ ነሽ፣ እናንተ ያላችሁትም አልደግምም። እኔ ልድረቅላት ሀይሚዬ፣ እኔ ልድረቅላት፣ እናንተ ተፈልጋችሁ ድረቁ። እንደዚህ አይነት ሀሳብ ማን ሰጪ ማነሻ አደረጋችሁ? ይሄ ለእናንተ ነው። የምታዋሩት ነገር ከሌለ ዝም በሉ። ዝም ማለት አይሻልም እንዴ? ሰውን እንደዚህ ከማስቀየም ይሻላል። እኔ አለሁልሽ አይዞሽ ባይ ማን አደረገ? አንተ ደግሞ አንተ አሹ ተብዮ ማለት ነው። አድርሱልኝ ለሱ። አንተ መጀመሪያ ሰውን ለመውደድ እና ለማፍቀር ራስን በቅድሚያ መውደድ አለብህ። ለራስ ጊዜ መስጠት አለብህ። ራስን መንከባከብ አለብህ። ከብሩኬ ውጭ ወደ ውጭ ማንንም ማየት አንፈልግም። ሀይሚን ከብሩኬ ውጭ ጠብ ሊኖር ይችላል፣ አለመግባባት ሊኖር ይችላል። ራሳቸው ተግባብተው መስመር ያስዙታል። ራሳቸው እነሱ በጭቅጭቅ ውስጥ ራሱ ፍቅር አለ። እነሱ ሲጨቃጨቁ ፍቅራቸውን በጭቅጭቅ ውስጥ እየገለጡ ነው። አይኖ ብሩኬ ትንሽ አይታገስም። መብቱ ነው። በቃ የሰው ልጅ ተፈጥሮ ነው። መረዳት አለብን። ነገር ግን ሀይሚም ይሄንን መረዳት አለብሽ። በቃ የብሩኬን ጠባይ ማወቅ አለብሽ። ብሩኬም የሀይሚን ጠባይ ማወቅ አለባችሁ። ሁለታችሁ ጠባያችሁን እርስ በራሳችሁ ስትግባቡት ያን ጊዜ የተፈጠረውን ችግር ራሳችሁ እዛው በውስጥ ትጨርሳላችሁ። እዝጋም ለተሳዳቢ ራሳችሁ እዝጋ ችግራችሁን አምጥታችሁ ራሳችሁ ለተሳዳቢ አሰጡም ማለት ነው። ያን ጊዜ አንተም ትከበራለህ፣ ሀይሚም ትከበራለች። ሀይሚ እየተረገጠች ብሩኬ ዝቅ፣ ብሩኬ እየተረገጠ ሀይሚ ዝቅ። እንደዚህ አይነቱ ነገር ሀይሚ ከፍ፣ እንደዚህ አይነቱ ነገር ይወገዳል ማለት ነው። እናንተ መግባባት ስትችሉ ይሄንን ነው ማድረግ ያለባችሁ። እናሳ ሀይሚ ላይ መረማመድ ምን የምትሉት ነው? መጀመሪያ እልኸኛ መሆን መብቷ ነው። ሀይሚ ደግ አደረገች፣ እንኳን እልኸኛ ሆነች። ምን ቤት ናችሁ እናንተ? ምን ቤት ናችሁ እንዴ? እልኸኛም ብትሆን እኮ ብሩኬ ነው አይደለ እንዴ? ተለማምጦ ምናምን ነገር አመሏን፣ እሷም እንደዛ ብሩኬ እልኸኛ ሲሆን ተለማምጣ አመሉን ራሳቸው ይተዋወቃሉ። እናንተ ምን ቤብናችሁ አፋችሁን እየከፈታችሁ የምትሳደቡት ልጃችንን ማለት ነው። ለቀቅ አድርጓት። ይችን ትንሽዬ ልጅ ለቀቅ፣ አፋችሁን አትክፈቱባት። ለቀቅ። የመሳደብም ምንም የመጮህም የመቆጣትም መብቱ የብሩኬና የብሩኬ ነው። የእኔና የእናንተ ግን መብት የለንም። ሀሳብ የመስጠት ግን መብት አለን።
ለምን ሀሳባቸውን አምጥተው ስላጋሩን ያጋሩን ሀሳባቸውን እዚህ ጋር ሀሳብ እንድንሰጣቸው ሀሳብ ሼር እንድናደርጋቸው ሀሳብ እንድናጋራቸው እስከሆነ ድረስ ሀሳብ ሼር እናደርግላቸዋለን በቻልነው መጠን ማለት ነው። ይሄው ነው እንግዲህ ከተረዳችሁ ጭንቅላታችሁ እንዲሰራ አድርጉ፣ ዝም ብላችሁ እንደ ከብት ከምትነዱ። ሌላው ነገር ደግሞ ሀይሚዬ የፍቅር ሙዚቃ ወደ ሶስተኛው ሲሄድላችሁ እያደማመጠች ምናምን ፈታ ፈታ እያለች ነው። ሀይሚዬ ፈታ በይ፣ ለማንንም ቦታ እንዳሰጪ ተከፍተሽ ማየት አልፈልግም። እኔ በተለይ ማለት ነው አዝነሽ ተክዘሽ ምናምን ደግሞ እንዴት ነው ያማረባት ትናንትና። የኔ ቆንጆ ጠጉርሽን ሁሌም እንደዚህ ተሰሪው። መቼስ ሴት ሆናችሁ ሴትን ማድረግ የማትወዷላችሁ የራሳችሁ ጉዳይ፣ አይመለከተኝም። ሀይሚዬ ግን እኔ የኔ ትንሽዬ ሁሌም ነው ማደንቃት። ለምን ያለ ነገር ስለሆነ ያዩት ነገር ስለሆነ ነው። እሷ ላይ ያለ ያዩት ነገር ቁንጅና እሷ ላይ ያዩት ስለሆነ በቃ ሁሉንም ነገር እሷ ላይ ያዩትን ነገር አው አንቺ እንደዝነሽ ብዬ እነግራታለሁ። ለምን እህቴ ስለሆነች። አለቀ አለቀ። መበለጥን የማትፈልጉ ሰዎች አላችሁ፣ መብለጥን እንጂ መብለጥ ለመብለጥ ትዕግስት ያስፈልጋል፣ መረጋጋት ያስፈልጋል፣ መስራት ያስፈልጋል፣ ቆም ማለት ያስፈልጋል። ሙሽ የሰው ስም እያጠፉ ሀይሚ እንደዚህ ሆነች፣ ብሩኬ እንደዚህ ሆነ፣ ለምን እንደዚህ አደረገ ምናምን በሰው ህይወት ውስጥ ገብታችሁ ማመስ። ተረጋጉ። አንዳንድ ደግሞ ኮመንት ላይ እኔ ቤት አያለኝ። እኔ የማወራውን ካልተረዳችሁ ዝም በሉ፣ ከተረዳችሁት ደግሞ እኔ ባወራሁት መሰረት ሀሳብ ስጡ። እኔ ስለ ሀይሚ ያወራለኝ ብሩኬን ተናገርሽ ባዩ ተብሎ ኮመንት ይጻፋል። እኔ ብሩኬን ሳልናገረው ራሱ ማለት ነው። በጣም እኮ ነው ግራ የምታጋቡት አንዳንዶቻችሁ። ለማንኛውም ፈጣሪ ለሁላችንም ልብ ይስጠን ነው ማለት የምፈልገው። አሁንም ሀሳብ አስተያየት ካላችሁ በኮመንት አስቀምጡ። ብሩኬና ሀይሚ ደግሞ ይለያያሉ እያላችሁ አፋችሁን ከፍታችሁ የምትጠብቁን ነው። ወይዘሮ ጠንፌ ተወዲሁ ነፍስ ይማር፣ ተስካር እንደግሳለን። አሁንማ እናቴ ብፌ አይደለ እንደሚጣለው ብለውሶ ቤት ዘመኑ ተሻሽሏል። እኛ ብፌ የምንጥለው መቼ እንደሆነ እናውቃለን። ለእናንተ ታስካር